ናችሁ ውድ ዩቲዩብ ተከታታዮች? እስኪ ስለ ኦንላይን ስራ አንዳንድ ነገር ልበላችሁ። እኔ ከተረዳኋቸው የኦንላይን ፕላትፎርሞች ማለት ሾርት ተርም ፕላትፎርሞች አሉ እና አንዳንድ ሰዎች በጣም እየተበሉበት ያለ፣ አንዳንዶች ደግሞ እየተጠቀሙበት ያለ ነው እና እነዚህ ፕላትፎርሞች ምንድን ናቸው የሚለውን እስኪ እንግባና እንይ። ቴሌግራም ላይ እገባለሁ። ቴሌግራም ላይ ገብቼ አንዱን ስክሮል አድርጌ የተለያዩ ፕላትፎርሞች አሉ። ከእነሱ ውስጥ አንዱን ያለው ማለት ነው። ኦኬ እዚህኛው እንግባ። እዚህኛው ስንገባ ምን ምን አለ? ለምሳሌ ኤፍጂኤሲ የሚባል አለ። ሌላ ላይ ደግሞ ኮምፓ የሚባል ፕላትፎርም አለ። እነዚህ ፕላትፎርሞች ናቸው። ኮምፓ የሚባል ፕላትፎርም አለ። ኦሜድ የሚባል ፕላትፎርም አለ። ስክሮል እየፈለግን ነው። ስክሮል እያደረግን ነው። እንግዲህ እሺ የምናደርገው ምንድን ነው? እሺ በሊንኩ እንግባና ይሄ ነው ፕላትፎርም። እንግዲህ ለእነዚህ ያሉ ፕላትፎርሞች ክሬት ይደረጋል። እንደዚህ ያህል እንዴት ነው ክሬት የሚደረጉት ለምትሉኝ ጥያቄ ለምታቀርቡኝ፣ ዌብ ዲቨሎፕመንት አንድሮይድ ዌብ ዲቨሎፕመንት የሚችል ሰው በሙሉ መስራት ይችላል። ዌብ ዲቨሎፕመንት መስራት የሚችል ሰው መስራት ይችላል። እነዚህ አፕሊኬ ወይም ዌቦችን ሰርቶ ቢዝነስ አፕሊኬሽን ወይም ቢዝነስ ፕላትፎርም ማድረግ ይቻላል። ቀላል ነው። እየገባን ነው። እየሰራሁበት ያለ ግን የተበላሁበትን ነው የምነግራችሁ። ይሄ ነው በቃ ይሄ ነው ፕላትፎርሙ። እንደዚህ ናቸው። እነዚህ አሁን 400 ምናምን ብር አለኝ። እዚህ ስገባ እነዚህ ጋር ስገባ ምንድነው የሚያልኩት? ይሄ የሰራሁትበት ግን አልገባም። ይገርማችሁ አልገባም። አሁን አዘዝኩት ዊዝድሮው ያደረኩት ብሮች በሙሉ አልገቡም። ወደ ስንት ብር መሰላችሁ? ሪከርድ ከሚለው ስንገባ እዚህ ላይ ነው የምናገኘው እና አሁን ለምሳሌ 625 ብር የሚለው 625 ብር የሚለው ይሄ አልገባልኝም። ይሄ አልገባልኝም። ሁለቱም አልገባም። እነዚህ ከዚህ ባሉት ቀናቶች ገብተዋል። አሁን ሊዘጉት ነው አስበዋል ማለት ነው እና ሊዘጉት አስበዋል። እንደዚህ ያሉ ፕላትፎርሞች አሉና ጥንቃቄ ያስፈልገናል። በጣም ጥንቃቄ ያስፈልገናል። ጥናት ማድረግ ያስፈልገናል። ለምሳሌ ከዚህ ላይ ስናያድ ጥናት የምናደርግባቸው በምን ነው? ካሽባክ ሬት ማለት ኢንቫይት ስታደርጉ ከዛ 28% ታገኛላችሁ እዛ ሰው ማለት ነው። ከሚያስገባው 26% ታገኛላችሁ ማለት ነው። አሁን እኔ አንድ ሰው ገብቷል እና በዚህ ሌቭል 1 ላይ አንድ ሰው ገብቷል። ሌቭል 1 ላይ አንድ ሰው ገብቷል እና ስንት ብር አገኘው ማለት ነው? 600 ብር ዲፖዚት አድርጎ 168 ብር አግኝቻለሁ ማለት ነው። ያ ማለት 28%። እንደነዚህ ያሉ ፕላትፎርሞች ሾርት ተርም ፕላትፎርሞች ናቸው። በነገራችን ላይ ሾርት ተርም ፕላትፎርሞች ናቸው። በጣም ሾርት ተርም ፕላትፎርሞች ናቸው እና ያው 600 ብር እናስገባኝ ሰውዬ ነገር ግን ያገኘሁት 168 ብር 28%። እንደነዚህ ያሉ ፕላትፎርሞች ቢበዛ አንድ ሳምንት ወይ 2 ሳምንት ነው ማክሲመም የሚቆዩት እና ጥንቃቄ ማድረግ ያስፈልጋል። ሌላው እዚህ ላይ ፕሮዳክት ከሚለው ላይ ስንጫን ፕሮዳክት የምትለው ይችን ስንጫናት የሚመጡ ይሄ ነው። ለምሳሌ ይላል ሳይክል የሚለው ይታያችኋል። ይሄ የሚለው ምንድነው? ለ90 ቀናት ነው የሚለው። ለ90 ቀናት ስንት ዲፖዚት ብታደርግ ነው? 600 ዲፖዚት ብታደርግ 600 ዲፖዚት አድርገህ በቀን ዳይሊ የምናገኘው 100 ብር ነው። በ90 ቀን ስንት እናገኛለን? 9000 ብር እናገኛለን። 600 ብር አድርገን 9000 ብር እናገኛለን ማለት ነው። ይሄ እነዚህ ነገሮች በጣም እንትናቸው ኢንተረስት ሬታቸው በጣም ከፍ ያሉ ነገሮች፣ ይሄ ኢንቫይቴሽን ሪዋርዳቸው ከፍ ያሉ ፕላትፎርሞች
አይቆዩም። ጥንቃቄ ያስፈልጋል እና ጥንቃቄ አድርጉ ለማለት ነው። ጥንቃቄ አድርጉ ማለት ነው እና ይሄን ይመስላል። በሌላ ጊዜ ስለሌሎች በጣም ሌጊትሜት ስለሆኑ ፕላትፎርሞች በዩቲዩብ ገጼ እለቃለሁ። እንድትከታተሉኝ ሰብስክራይብ ሸር እንድታደርጉ ላይክ እንድታደርጉ እጠይቃለሁ። አመሰግናለሁ።